በጋምቤላ ክልል ለሳምንታት ከዘለቀው አለመረጋጋት ጋር በተያያዘ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ ተጥሏል። ከዚህም ጋር ተያይዞ በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፉ ድንበር የለሽ የሐኪሞች ቡድን አስታውቀዋል። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃዎች እናምራለን። የጋምቤላ ክልል መንግስት ረቡዕ ታህሳስ 15 2018 ዓ.ም ባወጣው መግለጫ የክልሉ ዋና ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከተፈቀደላቸው አካላት ውጪ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ መንቀሳቀስ ከልክሏል። የሰዓት እላፊው ተግባራዊ የሚሆነው ከረቡዕ ታህሳስ 15 2018 ዓ.ም ሲሆን እስከ መቼ ድረስ እንደሚቆይ ግን አልተገለጸም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ተጥሎ ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጭ የትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰብ ክፍል በኃላፊነት መንቀሳቀስ እንዳለበት መግለጫው ጠይቋል። ባለፉት 2 ሳምንታት በጋምቤላ ክልል ዋና ከተማና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥቃቶች የተነሳ አለመረጋጋት ተፈጥሯል። በክልሉ ከህዳር 28 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ አቦል፣ በጋምቤላ ከተማ እና በዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጁሉ ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱን እና ንብረት መውደሙን ተከትሎ ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት አቋርጠው ነበር። ሰኞ ታህሳስ 13 2018 ዓ.ም የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ለቢቢሲ ገልጿል። የተመድ ስደተኞች ኮሚሽን ታህሳስ 14 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል ይችላል ሲል ዩኤንኤችሲአር ባወጣው መግለጫ ላይ አስጠንቅቋል። በክልሉ የተከሰተው ግጭት በሰላማዊ መንገድ እንዲፈታ የጠየቀው ኮሚሽኑ በስደተኞችና በስደተኛ ተቀባዩ ማህበረሰብ ላይ የጥላቻ ንግግር የሚነዙ ሁሉም ወገኖች ከድርጊታቸው እንዲቆጠቡ ጠይቋል። ኮሚሽኑ የስደተኞችን፣ የተቀባይ ማህበረሰቦችን እና የረድኤት ሰራተኞችን ደህንነት ለማስጠበቅ ከባለስልጣን ጋር በቅርበት እየሰራ መሆኑን ገልጾ በትጥቅ እንቅስቃሴ ውስጥ ሲሳተፍ የተገኘ ስደተኛ ግን በአገሪቱ ሕግ ይዳኛል ሲል ማስጠንቀቁ ይታወቃል። በክልሉ የተከሰተው ግጭት ተከትሎ የጸጥታ አካላት ተሳትፈዋል ያሏቸውን አካላት በቁጥጥር ስር እያዋሉ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በሕግ ቁጥጥር ስር እንደሚገኙ ያለው ነገር
የለም። ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችንና እርምጃዎችን እየተፈታተኑ እንደሆነ መናገራቸው በመግለጫው ላይ ጠቅሷል። በተጨማሪም በሌላ ዘገባ በጋምቤላ በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ የሐኪሞች ቡድን አስታወቀ። በጋምቤላ ከ2 ሳምንታት በላይ በዘለቀው ግጭት በርካቶች ሕይወታቸውን ማጣታቸውን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን MSF አስታውቋል። ቡድኑ ታህሳስ 15 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋሙ መምጣታቸውንና በሚቀጥሉ ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅ አስታውቋል። MSF እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥ ቆይቷል። ድንበር የለሽ ሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ ስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸውን 19 ሰዎች ጨምሮ 50 ቁስለኞችን ማከሙን ገልጿል። ኩሌ ስደተኞች መጠለያ ወደ 55,000 የሚጠጉ ደቡብ ሱዳናዊ ስደተኞችን የያዘ ሲሆን በMSF በመጠለያ ጣቢያው የመጀመሪያ ደረጃና ሁለተኛ ደረጃ የጤና አገልግሎቶችን ይሰጣል። ድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችም መስተጓጎላቸውን ጠቅሷል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን፣ የአካል ጉዳት መድረሱን ግጭቱ በዚሁ ከቀጠለ ወደ ሕክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጸዋል። በጋምቤላ ስላለው ግጭት እስካሁን የምናውቀው ይላል የቢቢሲ ዘገባ፣ የጋምቤላ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሮን ጎይ ለቢቢሲ እንደተናገሩት በክልሉ ታህሳስ 15 2018 ዓ.ም የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ጉዳት ከደረሰ ወዲህ 19 ሰዎች በጥይት ተመተው ወደ ሆስፒታሉ መምጣታቸውን ተናግረዋል። መኪናው ላይ በተፈጸመ ጥቃት 5 ሰዎች ሲገደሉ በከተማው ውስጥ በነበረ የጸጥታ መደፍረስ ተጨማሪ 5 ሰዎች ሞተው ወደ ሆስፒታሉ መምጣታቸውን ኃላፊው ጨምረው ተናግረዋል። ታህሳስ 15 የመንግስት መኪናና አምቡላንስ ላይ ጥቃት ተፈጽሞ ከተጎዱት መካከል 4ቱ ሴቶች መሆናቸውን የጠቀሱት ኃላፊው ከተማው ውስጥ በተፈጠረው ግጭት ግን የተጎዱት በሙሉ ወንዶች ብቻ መሆናቸውን ተናግረዋል። በክልሉ የመኪና እንቅስቃሴ ስለቆመ ከየትኛውም አካባቢ ወደ ሆስፒታላቸው ቁስለኛ እየመጣ አለመሆኑን የሚናገሩት ኃላፊው ከኢታንግ ወረዳ ብቻ 3 ሰዎች በጥይት ቆስለው መምጣታቸውንና ይህም በሆስፒታላቸው በግጭት ተጎድተው የመጡትን ሰዎች ቁጥር 22 እንደሚያደርሰው ተናግረዋል። የክልሉ ዋና ከተማን ከተለያዩ አካባቢዎች ጋር የሚያገናኙ መንገዶች በጸጥታ ስጋት ምክንያት ዝግ መሆናቸውን ኃላፊው ጨምረው ገልጸዋል። የክልሉን ጸጥታ የፌዴራል ፖሊስና የመከላከያ ሰራዊት ተረክበው እየተቆጣጠሩ መሆኑን ቢቢሲ ያነጋገራቸው መንግስታዊ ያልሆኑ ድርጅቶች ሰራተኞች ተናግረዋል። በክልሉ ከህዳር 28 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማ እና በዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ
ፖሊስ ጽሕፈት ቤት አዛዥ የነበሩ ዋና ኢንስፔክተር ኡመድ ኡጁሉ ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ሕይወት ሲጠፋ የአካል ጉዳትና የንብረት መውደም ደርሷል። ይህንንም ተከትሎ ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸውን የተዘገበው ባለፈው ሳምንት ነበር። ሰኞ ታህሳስ 13 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸውን ለቢቢሲ ተናግሯል። በጋምቤላ ክልል በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ እርዳታ የሚያቀርበው የተባበሩት መንግስታት ስደተኞች ኮሚሽን ታህሳስ 14 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛው መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል እንደሚችል ድርጅቱ ባወጣው መግለጫ ላይ አስጠንቅቋል። በክልሉ የተከሰተውን ግጭት ተከትሎ የጸጥታ አካላት ተሳትፈዋል ያሏቸውን አካላት በቁጥጥር ስር እያዋሉ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በሕግ ቁጥጥር ስር እንደሚገኙ ያለው ነገር የለም። ኢሰመኮ ታህሳስ 12 2018 ዓ.ም ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥ እና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራሉና የክልሉ መንግስታት ተገቢ እርምጃዎችን ሊወስዱ ይገባል ብሏል። ድንበር የለሽ ሐኪሞች ቡድን ታህሳስ 15 2018 ዓ.ም ባወጣው መግለጫ ላይ የሰላማዊ ዜጎች ደህንነት በጥልቅ እንዳሳሰበው አስታውቆ የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አቅርቧል። ለአሁን ያለን መረጃ ይህን ይመስላል። ብርታቶች የቪዲዮውን ላይክና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ።